ዕለተ ሐሙስ ጥር 7 ቀን 2018 ዓ.ም ምሽት ላይ እንገኛለን። ሰላም ጤና ይስጥልን። በመላው የዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። ከተለያዩ ታማኝ የመረጃ ምንጮች የደረሱንን አዳዲስ ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ክልል በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎንደር ምስራቅ ደንቢያ ወረዳ ከቆላ ድባ ከተማ በቅርብ ርቀት ፋኖ በፈጸመው ከባድ ጥቃት በርካታ የአገዛዙ ወታደሮች መገደላቸው ታውቋል። ይህ በእንዲህ እንዳለ አገዛዙ በተሳሳተ የካርታ ንባብ በፈጸመው የድሮን ጥቃት በርካታ የራሱ ሰራዊት ማለቁ ተነግሯል። በወሎ ግንባር ዋግኽምራ በተፈጸመው የድሮን ጥቃት ከ65 በላይ ያገዛዙ ወታደሮች መገደላቸው ነው የተነገረው። መረጃውን በዝርዝር ይዘነዋል፣ ተሰሙታላችሁ። ብልጽግና አማራ ክልል ላይ ሞክሮ ያልተሳካለትን ትጥቅ በማስፈታት ተቃውሞን የማፈን ስትራቴጂ ጋምቤላ ላይ መጀመሩ ታወቀ። አገዛዙ እስከ ነገ 11 ሰዓት ድረስ የክልሉ ልዩ ኃይል መሳሪያ እንዲያወርድ ማዘዙ ተነግሯል። ነገር ግን ትዕዛዙ ከወዲሁ ከባድ ተቃውሞ ገጥሞታል። በዝርዝር እንመለከተዋለን። የቀድሞው የደንቢዶሎ ዩኒቨርሲቲ ፕሬዝዳንትና የአሁኑ የአብይ አህመድ የቅርብ አማካሪ ዶክተር ለታ ተስፋዬ በአሜሪካ በሚገኝ አንድ ሆቴል ውስጥ በድንገት ሕይወታቸው አልፎ እንደተገኙ ለሚዲያችን የደረሰው መረጃ አመልክቷል። ዶክተር ለታ ወደ አሜሪካ የተጓዙት የሰሩትን ሶስተኛ የዶክትሬት ዲግሪያቸውን ለመቀበል እንደነበርም ተገልጿል። የአማካሪውን ሞት ተከትሎ በ4 ኪሎ ከባድ ሐዘን ሰፍኗል ተብሏል። በዝርዝር ትሰሙታላችሁ። ሁመራን የጎበኙት የአሜሪካው አምባሳደር ከፖለቲካ በላይ ለሕዝብ ቅድሚያ እንዲሰጥ ጥሪ አቀረቡ። በኢትዮጵያ የአሜሪካ አምባሳደር እርቪን ማሲንጋ በሰሜን ምዕራብ ኢትዮጵያ የምትገኘውን ሁመራ በመጎብኘት ሁሉም ወገኖች ከፖለቲካ በላይ ለሕዝብ ቅድሚያ እንዲሰጡ ጥሪ አቀረቡ። አምባሳደሩ ወልቃይት ከገቡ በኋላ ለአማራም ለትግራይ ክልሎችም መልእክት ማስተላለፋቸው ተነግሯል። በዝርዝር ትሰሙታላችሁ። ክቡራትና ክቡራን የቻናላችን ቤተሰቦች ከኛ ጋር ቆይታችሁን ካደረጋችሁ እነዚህን ያስተዋወቅናችሁን አርዕስተ ጉዳዮች ጨምሮ ሌሎችንም መረጃዎች ይዘናል። በየቀኑና በየሰዓታቱ ልዩነት የምንለቃችሁ አዳዲስ መረጃዎች በፍጥነት እንዲደርሷችሁ ኢትዮስ ሚዲያን ሰብስክራይብ ማድረጋችሁን አትርሱ። እስከ መጨረሻው ተከታተሉን። በአማራ ክልል በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎንደር ግንባር በምስራቅ ደንቢያ ወረዳ ከቆላ ድባ ከተማ በቅርብ ርቀት በተፈጸመ ከባድ የፋኖ ጥቃት 37 የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ተሰምቷል። በጥቃቱ ቁልፍ ወታደራዊ ይዞታዎችን ጨምሮ የአገዛዙ ኃይል ሲንቀሳቀስባቸው የነበሩ ቀጠናዎች በፋኖ ቁጥጥር ስር መግባታቸውን ሚዲያችን ለማረጋገጥ ችሏል። ይህ በእንዲህ እንዳለ አገዛዙ በተሳሳተ የካርታ ንባብ በፈጸመው የድሮን ጥቃት በርካታ የራሱ ሰራዊት አልቋል። በወሎ ግንባር ዋግኽምራ በተፈጸመው በዚህ የድሮን ጥቃት ከ65 በላይ ያገዛዙ ወታደሮች መገደላቸው ተነግሯል። በቅርቡ በዳግማዊ ቴዎድሮስ ኮር ከባድ ሽንፈት የተጎነጨው አገዛዙ የሞራል ማካካሻ ይሆን ዘንድ ነበር የአየር ጥቃት ለማድረስ ያቀደው። ይህንን እቅድ ተከትሎም ከሰሞኑ በሳህላና በበለሳ ቀጠና ተደጋጋሚ የአየር ላይ ቅኝት ሲያደርግ ሰንብቷል። በዛሬው ዕለት ጥር 7 2018 ዓ.ም ረፋድ ላይ ዋግኽምራ ዞን ሳህላ ሰየምት ወረዳ ድልድይ በተባለ ቦታ ላይ በተሳሳተ የካርታ ንባብ በፈጸመው የድሮን ጥቃት ከ105 በላይ የራሱ ሰራዊትና ንጹሃን ረግፈዋል። በዚህም ከ65 በላይ የሚሆኑት የራሱ የሰራዊት አባላት ሲሆኑ ከ40 በላይ የሚሆኑት ደግሞ ሲቪሊያን ያልታጠቁ ወገኖች መሆናቸው ነው የተነገረው። ሁመራን የጎበኙት የአሜሪካው አምባሳደር ከፖለቲካ በላይ ለሕዝብ ቅድሚያ እንዲሰጥ ጥሪ አቀረቡ። በኢትዮጵያ የአሜሪካ አምባሳደር እርቪን ማሲንጋ በሰሜን ኢትዮጵያ የምትገኘውን ሁመራን በመጎብኘት ሁሉም ወገኖች ከፖለቲካ በላይ ለሕዝብ ቅድሚያ እንዲሰጡ ጥሪ አቅርበዋል። አምባሳደሩ የአማራና የትግራይ ክልሎች በይገባኛል ከሚወዛገቡባቸው ቦታዎች አንዱ የሆነውን አካባቢ ከጎበኙ በኋላ በማህበራዊ ሚዲያ ባሰፈሩት መልእክት ከምንም ነገር በላይ ሕዝቡን በማስቀደም መጻኢ ፖለቲካ ዕድላቸው በተገቢው ጊዜ እንዲወስኑ እድል ሊሰጣቸው ይገባል ብለዋል። ሁሉም ሰው ደህንነቱና ክብሩ በተጠበቀ ሁኔታ ቀጣይ ህይወቱን የት መገንባት እንዳለበት እንዲወስን በኢትዮጵያ የሚመራና በተባበሩት መንግስታት የሚደገፍን ሂደት አሜሪካ ትደግፋለች ብለዋል። ለዚህም ሁሉም ወገኖች ከፖለቲካ በላይ ህዝቡን በማስቀደም የወደፊት የፖለቲካዊ ጣፋንታቸውን በተገቢው ወቅት እንዲወስኑ እንዲያደርጉ ጥሪ እናቀርባለን ብለዋል። አምባሳደሩ ጨምረውም የወደፊቱ መንገዱ ስብስብ ነው፣ ነገር ግን ቅድሚያ ሊሰጠው የሚገባው ጉዳይ
ጉዳይ ጉዳት ላጋጠማቸው ደህንነት መሆን አለበት ብለዋል። አሜሪካም ኢትዮጵያውያን ለዘላቂ ሰላምና መረጋጋት በሚያደርጉት ጥረት ውስጥ ድጋፍ ለመስጠት ቁርጠኛ መሆኗን በአዲስ አበባ የሚገኘው የአሜሪካ ኤምባሲ በአምባሳደሩ ስም በማህበራዊ ሚዲያ ገጹ ባሰፈረው መልእክት አመልክቷል። በአሁኑ ወቅት በአማራ ክልል ስር የሚገኘው ወልቃይትና አካባቢ በህወሓት ያገዛዝ ዘመን ጊዜ በትግራይ ስር የቆየ ሲሆን ደም አፋሳሹ የትግራይ ጦርነት ከተነሳ በኋላም በነ ኮሎኔል ደመቀ ዘውዱ የአማራ ክልል አስተዳደር ስር ይገኛል። ይህንን ተከትሎም የትግራይ ክልል ወደ ይዞታው እንዲመለሱለት በተደጋጋሚ እየጠየቀ ነው። በአማራ ክልል በኩልም አካባቢዎቹ የክልሉ መሆናቸውን በመግለጽ ጥያቄው ተቀባይነት ሳያገኝ አወዛጋቢ እንደሆነ ቆይቷል። በፕሪቶሪያው ስምምነት ያበቃውና ለ2 ዓመታት በተካሄደው ጦርነት ይገባኛል ጥያቄ በሚነሳባቸው አካባቢዎች ውስጥ ውድመትና የነዋሪዎች መፈናቀል መድረሱ ሲዘገብ ቆይቷል። በተለይ በሁመራ አካባቢ ያለውን ሁኔታ ለመመልከት የአሜሪካው አምባሳደር እርቪን ማሲንጋ በጉዟቸው ህዝቡ እየተጋፈጠ ያለውን ችግር በአይናቸው እንደተመለከቱና የመሰረተ ልማት ውስን የጤና አገልግሎትና የመሰረታዊ አገልግሎቶች አለመኖር የህዝቡን ኑሮ እንደጎዳው ጠቅሰዋል። በግጭት የተፈናቀሉት ሰዎች ለዓመታት በዓለም አቀፍ ድጋፍ ላይ ጥገኛ ሆነው መቆየታቸውን ያነሱት አምባሳደሩ ምንም እንኳን ሰብአዊ እርዳታ ወሳኝ ቢሆንም ዘላቂ መፍትሄ አይደለም ብለዋል። ብልጽግና አማራ ክልል ላይ ሞክሮ ያልተሳካለትን ትጥቅ በማስፈታት ተቃውሞን የማፈን ስትራቴጂ ጋምቤላ ላይ መጀመሩ ታወቀ። አገዛዙ በክልሉ እስከ ነገ 11 ሰዓት የክልሉ ልዩ ኃይል መሳሪያ እንዲያወርድ ማዘዙ ተነግሯል። ነገር ግን ጉዳዩ ተቃውሞ ገጥሞታል። የጋምቤላ ፖሊስ ኮሚሽን ለአድማ ብተናና ለክልሉ ፖሊስ አባላት በሙሉ ጥብቅ ማሳሰቢያ አስተላልፏል። ኮሚሽኑ በቅርቡ በክልሉ በተፈጠረው የጸጥታ ችግር ምክንያት ሁሉም የአድማ ብተናና የመደበኛ ፖሊስ አባላት የጦር መሳሪያ እንዲፈቱ ከክልሉ ኮማንድ ፖስት አቅጣጫ መቀመጡን አስታውሷል። በዚህም መሰረት ከጦር መሳሪያዎች ግምጃ ቤት ፈርመው ያወጡትን የጦር መሳሪያ ገቢ ያላደረጉ የአድማ ብተናና የመደበኛ ፖሊስ አባላት ገቢ እንዲያደርጉ በጥብቅ አሳስቧል። ከተጠቀሰው ጊዜ በኋላ የጦር መሳሪያ በእጁ የተገኘ እንደ ጸረ ሰላም ተቆጥሮ መንግስት እርምጃ ይወስድበታል፣ ለዚህም ራሱና ራሱ ብቻ ኃላፊነቱን ይወስዳል ሲል አስጠንቅቋል። በጋምቤላ ክልል ሁሉም አድማ ብተናና መደበኛ ፖሊስ አባላት ለምን ትጥቅ ይፈታሉ? ለምንስ ትጥቅ ያስረክባሉ? በዚህ ጥያቄ ላይ አዲሱ የጋምቤላ ክልል ፖሊስ ኮሚሽነር ተጠይቀዋል። በቅርቡ ወደ ኃላፊነት የመጡት ኮሚሽነር ኦማን ኡጉሉ በክልሉ ተፈጥሮ በነበረው የጸጥታ ችግር ምክንያት ለጸጥታ መዋቅሩ የታድሶ ስልጠና መስጠት አስፈላጊ ሆኖ መገኘቱን ተናግረዋል። በክልሉ በ3 ዞኖች ስር በሚገኙ ሁሉም ወረዳዎችና ከተማ አስተዳደሮች እንዲሁም ኢታንግ ልዩ ወረዳ የሚገኙ የአድማ ብተናና መደበኛ ፖሊስ አባላት ትጥቃቸውን ግምጃ ቤት በማስረከብ ወደ ታድሶ ስልጠና እንዲገቡ መመሪያ መተላለፉን ያነሳሉ። የቆይታ ጊዜያቸውን፣ የስልጠናውን ቦታና ሁኔታ እንዲሁም ፖሊሳዊ አገልግሎት በማን ይከናወናል፣ ለምን ስልጠናው በዙር አልተከፋፈለም በሚል ለተነሳላቸው ጥያቄ አዲሱ ኮሚሽነር ምላሽ ከመስጠት ተቆጥበዋል። የክልሉ የፖሊስ አመራርና ኃላፊዎችም በጉዳዩ ዙሪያ የተጠየቁ ሲሆን በክልሉ ተፈጥሮ ከነበረው የጸጥታ ችግር ጋር ተያይዞ የታድሶ ስልጠና መዘጋጀቱ አስፈላጊ ነው ብለን እናምናለን፣ ቅሬታ ግን አሳድሮብናል ብለዋል። ይኸውም ስልጠናው በዙር አለመደረጉ በፖሊሳዊ አገልግሎቶች ላይ ክፍተት እንደሚፈጥር፣ በሌላ መልኩ የመመሪያው አስቸኳይነት በህመምና ወሊድ ምክንያት ረፍት ላይ ያሉ ጭምር እንዲገቡ አስገዳጅ መመሪያ መሰጠቱ ቅሬታ ፈጠረብን ብለዋል። የፖሊስ አዛዥነት የሥራ ኃላፊነት ለሚሊሻ አስረክብ ተብያለሁ ያሉ አንድ የፖሊስ አመራር ለክልሉ ሰላምና መረጋጋት የሚከፈል የትኛውንም መስዋዕትነት ለመክፈል ዝግጁ ስለሆንኩ በምመራው ወረዳ የሚገኙ የፖሊስ አባላት በአንድ ቀን ትጥቅ እንዲያስረክቡ አድርገናል ይላሉ። ብልጽግና አማራ ክልል ላይ ሞክሮ ያልተሳካለትን ትጥቅ በማስፈታት ተቃውሞን የማፈን ስትራቴጂ ጋምቤላ ላይም እየሞከረው መሆኑን ውስጥ አዋቂ ምንጮች ተናግረዋል። የቀድሞው የደምቢዶሎ ዩኒቨርሲቲ ፕሬዝዳንትና የአሁኑ የአብይ አህመድ አማካሪ ዶክተር ለታ ተስፋዬ በአሜሪካ በሚገኝ አንድ ሆቴል ውስጥ በድንገት ሕይወታቸው አልፎ እንደተገኘ ሚዲያችን የደረሰው መረጃ አመልክቷል። ዶክተር ለታ ወደ ዩናይትድ ስቴትስ የተጓዙት የሰሩትን 3ኛ የዶክትሬት ዲግሪያቸውን ለመቀበል እንደነበር ተገልጿል። ሆኖም ለምረቃው ስነ ስርዓት በጉጉት ሲጠበቁ በነበረበት ወቅት ባረፉበት ሆቴል ውስጥ በተኙበት በድንገት ሕይወታቸው አልፏል። ዶክተር ለታ ተስፋዬ ከጁን 2019
ከ2009 እስከ ኖቬምበር 2025 በደምቢ ዶሎ ዩኒቨርሲቲ በፕሬዝደንትነትና ለአብይ አህመድ የቅርብ አማካሪ ሆነው አገልግለዋል። የአማራ ተወላጅ ተማሪዎች በታገቱበት ወቅትም በተለያዩ ጊዜያት በሚዲያ ሲቀርቡ እንደነበር ይታወሳል። አስከሬናቸው ነገ ወደ ሀገር ቤት በኢትዮጵያ ኤምባሲ በኩል ይሸኛል ተብሏል። የሆስፒታል ምርመራ ውጤት ምን እንደሆነ ይፋ አልተደረገም ተብሏል። የአሜሪካን ማስፈራሪያ ተከትሎ የዴንማርክ የአውሮፓ አጋሮች በግሪንላንድ ወታደራዊ ተልዕኳቸውን ጀመሩ። 15 የፈረንሳይ ጦር አባላት ግሪንላንድ ዋና ከተማ ኑክ መድረሳቸውን ባለስልጣናት ተናግረዋል። በርካታ የአውሮፓ ሀገራት ወታደሮቻቸውን ወደ ግሪንላንድ ለቅኝት ተልዕኮ አሰማርተዋል። ጀርመን፣ ስዊድን፣ ኖርዌይና ዩናይትድ ኪንግደም ወታደሮቻቸውን የላኩ ሲሆን ዶናልድ ትራምፕ የዴንማርክ ራስ ገዝ የሆነችው ግሪንላንድ ትገባኛለች ማለታቸውን ቀጥለውበታል። የኔቶ የአውሮፓ አጋሮች ወታደሮቻቸውን ወደ ግሪንላንድ መላካቸው ያልተጠበቀ እርምጃ ነው ተብሏል። የፈረንሳይ ልዩ መልእክተኛ ኦሊቨር ዲያርቮር ጠንካራ የፖለቲካ መልእክት ያስተላልፋል ሲሉ ተናግረዋል። ይህ የመጀመሪያው ልምምድ ነው፣ ለአሜሪካ ኔቶ መኖሩን እናሳያታለን ብለዋል። የወታደሮች የጋራ ልምምድ የተሰማው የዴንማርክና የግሪንላንድ ውጭ ጉዳይ ሚኒስትሮች ወደ ዋሽንግተን አቅንተው ምክትል ፕሬዝደንት ጄዲ ቫንስን ካገኙ በኋላ ነው። ከስብሰባው በኋላ የዴንማርክ የውጭ ጉዳይ ሚኒስትር ላርስ ሎኬ ራስሙንስ እንደተናገሩት ውይይቱ ገንቢ ቢሆንም በሁለቱ ወገኖች መካከል መሰረታዊ አለመግባባት እንዳለ ጠቅሰው ትራምፕ ግሪንላንድን ለመያዝ ያቀረቡትን ጥያቄ ተችተዋል። ይህ በእንዲህ እንዳለ የተባበሩት መንግስታት የጸጥታው ምክር ቤት በድጋሜ በኢራን ጉዳይ ሊሰበሰብ መሆኑ ታውቋል። የተባበሩት መንግስታት የጸጥታው ምክር ቤት በኢራን የተከሰተውን ተቃውሞና የተፈጠረውን ውጥረት ተከትሎ ለሁለተኛ ጊዜ ዛሬ ሐሙስ ስብሰባ ያካሂዳል። በአሜሪካ ጠያቂነት ይካሄዳል የተባለው የምክር ቤቱ ስብሰባ ላይ ከ2000 በላይ ተቃዋሚዎች ተገድለውበታል ስለተባለው የኢራናውያን የተቃውሞ እንቅስቃሴና በሀገሪቱ ስላለው ሁኔታ ውይይት ይደረጋል ተብሏል። ሶስተኛ ሳምንቱን እያጠናቀቀ ያለው የኢራን ህዝባዊ ተቃውሞ አብዛኛውን የሀገሪቱን ከተሞች ያዳረሰ ሲሆን መንግስትም ተቃውሞውን ለመቆጣጠር እርምጃ እየወሰደ ነው። እስካሁን ከ2500 በላይ ሰዎች መገደላቸው ሲነገር ጥቂት የማይባሉ የመንግስት ጸጥታ ኃይል አባላት መገደላቸው ተዘግቧል። የተባበሩት መንግስታት የጸጥታው ምክር ቤት ከሳምንት በፊት በኢራን ጉዳይ ላይ አስቸኳይ ስብሰባ ማድረጉ የሚታወስ ሲሆን የአሁኑ ደግሞ በሀገሪቱ ስላለው ሁኔታ ማብራሪያ እንደሚቀርብበት ተገልጿል። ረቡዕ ዕለት የመብት ተከራካሪው አምነስቲ ኢንተርናሽናል የመንግስታቱ ድርጅት የጸጥታው ምክር ቤት ኢራን ውስጥ ተጨማሪ ግድያዎችን ለማስቆም አስቸኳይ ስብሰባ እንዲጠራ የሚጠይቅ መግለጫ አውጥቷል። አምነስቲ ዓለም አቀፉ የዲፕሎማቲክ ማህበረሰብ የኢራን ባለስልጣናት የህጋዊ ጥበቃ መብታቸው ማብቃቱን እንዲያውቁ ማድረግ አለበት ሲል ጥሪ አቅርበዋል። ድርጅቱ ጨምሮም ኢራን ውስጥ መጠነ ሰፊ ከህግ ውጭ ግድያ መፈጸሙን ከቪዲዮዎችና ከታማኝ የአይን ምስክሮች እንዳረጋገጠ በሪፖርቱ ገልጿል። ሩሲያ በሰላይነት የወነጀለችውን የብሪታንያ ዲፕሎማት አባረረች። ሩሲያ ሞስኮ በሚገኘው የብሪታንያ ኤምባሲ ውስጥ በድብቅ የሚሰራ ሰላይ ነው በሚል የወነጀለችው የብሪታንያ ዲፕሎማት ሀገሪቱን ለቆ እንዲወጣ አዘዘች። የዲፕሎማቲክ እውቅናው የተሰረዘው ይህ ማንነቱ ያልተገለጸው ግለሰብ በ2 ሳምንት ጊዜ ውስጥ ሀገሪቱን ለቆ መውጣት እንዳለበት የሩሲያ የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ ባወጣው መግለጫ በሩሲያ የሚገኙት የብሪታንያ ጉዳይ ፈጻሚ ዳን ዶላኪያ በጉዳዩ ላይ ማብራሪያ እንዲሰጡ መጥራቱንም ገልጿል። የዩናይትድ ኪንግደም መንግስት እስካሁን ውንጀላው በተመለከተ አስተያየት አልሰጠም። ሞስኮ ወደ ግዛቷ የሚገቡ በይፋ የማይታወቁ የብሪታንያ የደህንነት መኮንኖችን እንደማትታገስ ገልጻለች። ዩናይትድ ኪንግደም ሁኔታውን የምታባብሰው ከሆነም ተጨማሪ እርምጃ እንደምትወስድ አስጠንቅቃለች። ከቅርብ ዓመታት ወዲህ የዩናይትድ ኪንግደምና የሩሲያ ዲፕሎማሲያዊ ግንኙነት እየሻከረ መጥቷል። ሩሲያ በ2022 ዩክሬን ላይ ሙሉ ወረራ ከከፈተች በኋላ ሁለቱ ሀገራት በግዛቶቻቸው ውስጥ የሚገኙ በርካታ ዲፕሎማቶችን አባረዋል። ባለፈው ዓመት መጋቢት ላይ ሩሲያ ሰላይ ናቸው በሚል የወነጀለቻቸውን 2 የብሪታንያ ባለስልጣናትን አባራ ነበር። የዩናይትድ ኪንግደም የውጭ ጉዳይ መስሪያ ቤት በወቅቱ በሰጠው ምላሽ ሞስኮ በሰራተኞቹ ላይ ተንኮል ያዘለና መሰረተ ቢስ ክስ አቅርባለች በማለት ወቅሶ ነበር። በብሪታንያ ኤምባሲ ሰራተኞችና ቤተሰቦቻቸው ላይ የሚደረግ ማስፈራራትን አንታገስም ያለችው ዩናይትድ ኪንግደም በምላሹ የአንድ ሩሲያዊ ዲፕሎማትና ባለቤቱን እውቅና ሰርዛለች።
የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለምሽቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በረፋድ የመረጃ ጥንቅራችን ሌሎች አዳዲስ መረጃዎችን ይዘን እንጠብቃችኋለን። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ምሽት ተመኘን።